ችግር የለውም። እሱን እልክላታለሁ። የሴትዮዋ አካውንት እኔ ጋር አለ። ችግር የለውም። አሁን ሀኒን እልካታለሁ። ለባባ አንዳንድ ነገሮች እንደዛበት ምንም ችግር የለውም። ሀኒን ሌላ ብር አስገባልኝ ሌላ ምለው ማለት ምን ልልሽ እንደምችል አላውቅም፣ ግን ማለት ነው ምን የሚባል አባባል አለ መሰለሽ፣ ልጅ ከወደዱ ከነ ምኑ ነው ይባላል። ያው እንትኑን ላለመጥራት ብዬ ነው። ግን ማለት ነው በጣም ነው ያሳዘንሽን፣ በጣም ነው ያሳፈርሽን፣ በጣም ማለት ነው። እኔ ብቻ አይደለም ያው እንደሚታወቀው አንቺም ታውቂያለሽ፣ ማንም ያውቃል ያንቺ ነገር። አሁን ያንቺና የኤቢ ብቻ አይደለም ሙሉ ፋሚሊውን ያውቃል ማለት ነው። ሶ በዚህ ልክ ራስሽን አውርደሽ የኛንም ክብር አውርደሽ እንዴት ነው ማለት አሁን ከዚህ ልጅ ምን አለው? ምን ይሰጥሻል? ማለቴ አንድ ልጅ ነው አይደል እንዴ? አንድ ልጅ እኮ አይደለም አንቺ ማንም ያሳድጋል፣ ማንም ማለት ነው። ከማንም ምንም እንትን ሳይል ማለት ነው ማንም ያሳድጋል። አንቺ እንዴት ነው እሱ ጋር ደውለሽ የቤት ኪራይ ይከፈል የልጁ እንደዚህ ያምጣ ፍላጎት ኖሮት ልጄ ብሎ እንትን ካለ ይበል ማለት አሁን እናንተም የኔ ፋሚሊዎችም እንትን ልትሉ ትችላላችሁ። እኔ ግዴታው ነው ምናምን ልትሉ ትችላላችሁ። አዎ ግዴታው ነው አውቃለሁ፣ ግዴታው እንደሆነ አውቃለሁ። የልጁ የሆነ ነገር ማድረግ እንዳለበት፣ የሆነ ነገር ከቨር ማድረግ እንዳለበት አውቃለሁ። ግን ይሄ ልጅ የሚጠየቅ ልጅ አይደለም። የሚጠየቅ ልጅ አይደለም ስላችሁ ለእሷ አዘኝለት ምናምን አይደለም። በቃ እሷ አይደለም አንድ ልጅ ማለት ነው 3-4 ልጅን ብቻሽን ማሳደግ የምችይ አይነት ሰው ነሽ። ይሄ ስልሽ ደግሞ ማለት ነው ቢያንስ ፋሚሊም አለ እግዚአብሔር ይመስገን። እንደዚህ ይሄን ያህል እንዲህ ከዚህ ልጅ አሁን ገና ሰጣ ገባ ምናምን እርግጠኛ ሆኜ ነው የምናገረው። ሚዲያ ላይ ስለሆነ ነው ችግር የለም እልካለሁ፣ ችግር የለም አደርጋለሁ ምናምን ያለው እንጂ እንዴት ተጠይቂዋለሽ? መጠየቅ የለብሽም። እኔ በጣም ነው የተናደድኩብሽ፣ በጣም ነው ያዘንኩብሽ ማለት ነው። እኔ ብቻ አይደለሁም በጣም ወንድሞቼ ሳይቀሩ በጣም ተናደውብሻል ማለት ነው። እንዴት እንደዚህ ታደርጊያለሽ? ቢያንስ ማለት ነው እሱ እኮ እልህ ነው፣ እርግጠኛ ነኝ እልህሽ ነው እንጂ አሁን እንደዚህ ያረገሽ የምር ከሱ የሚመጣ 1000 እና 2000 ብር ወይም የወሬ ቤት ኪራይ ምንም ያረግልኛል ብልሽ አስበሽ አይደለም። ግን እልህ ስለያዘሽ ነው ይሄ ያረግሽው። አይኖ ግን የፈለገ እንኳን እልህ ቢሆን ቢያንስ ባክግራውንዴ ማን አለ፣ ይሄ ነገር ስጠይቅ ማንን አሳዝናለሁ፣ በዚህ መንገድ ማንን እንትን ላስቀይም እችላለሁ ብልሽ ማሰብ መቻል ነበረብሽ። እንዴት ነው አንቺ ከዚህ ሰውዬ ከዚህ ልጅ ብር የምትጠይቂው፣ የቤት ኪራይ የምትጠይቂው? በቃ ከጠላሽው እርግፍ አድርገሽ መጥላት ነው ከና ሁሉ ነገሩ ማለት ነው። የምን ብር ነው? የምን የቤት ኪራይ ክፈል ነው? የምን የልጅ አምጣ ነው? አንቺ ምን አተሽ ነው? እኔ እንደዚህ ስል ደግሞ ራስሽን እንትን አልሽ ምናምን ልትሉኝ ትችላላችሁ። ያን አይደለም ልጁ። አዎ ግዴታ አለበት ለልጁ የሆነ ነገር ማድረግ እንዳለበት አይ ነው። ግን ደግሞ በዚህ መንገድ እንደዚህ ወይ ደግሞ እሷ አድርግ ስላለችው ሳይሆን ፈልጎ ማድረግ ነው ያለበት። ይሄ ልጅ ፈልጎ በፍላጎቱ ማለት ነው። መብቱ ነው እያልኩኝ አይደለም፣ መብቱ እንዳልሆነ አይኑ። ግን በቃ አንቺ ምንም አላጣሽም፣ እግዚአብሔር ይመስገን ምንም አላጣሽም፣ ምንም ማለት ነው። እሱ በመውጣቱ ወይ እሱ እንትን በመሆኑ የሆነ ጎደሎነት ወይ የሆነ ነገር እንደተሰማው ሰው ወይ ደግሞ ማንም እንትን አንቺን ሰፖርት የሚያደርግሽ ወይ ደግሞ የሆነ ነገር እንትን እንደሚልሽ እንደሌለ ሰው ራስሽን በዚህ ልክ እንትን ብለሽ ለፋሚሊም ለእኛም ክብር ምንም ነገር እንትን ሳታስቢ ብር አምጣ ምናምን የቤት ኪራይ ክፈል፣ ኧረ በስመ አብ አይባልም እኮ አይባልም ስል ግን ፋሚሊዎች አሁን እናንተም እሷም ልትረዳ የሚገባ ነገር ማለት ነው አንድ አባት ከአብሯት ከሚኖረው ከሚስቱ ጋር አብሮ እየኖረ ልጅ ይፈጠራል። ልጅ ኖሮት ሁለቱ ባይስማሙ ትቶ ቢወጣ ምናምን እንትን አለ የልጅ ምንድነው የሚባለው? ይሄ ብቻ በየወሩ ተቆርጦ እንትን እሱም እኮ ፍላጎታ ተከሶ ምናምን ነው። ይሄ እኔ አሁን ማዲን እያልኳት ያለሁት በዚህ ልክ አንቺ እዚህ ደረጃ ላይ የሚያደርስሽ ነገር ምንም ነገር የለም፣ ምንም ያጣሽው ነገር የለም። ስለዚህ ምን ያጋትትሻል? ስለ ንብረት ክፍፍል ምናምን ሲጀመር ምንድን ነው የትኛው ንብረት ነው እንትን የሚለው? ማለቴ
እንደዚህ ለዚህ የሚያደርስ ነገር ምንድን ነው? እንደ ሰው እንደ አንድ ሰው ብትሸነፊ ምን አለበት ነው በቃ። አይ እምቢ እንኳ ካልሽ ማለት ነው እምቢ ካልሽ እምቢ ብለሻል። ልጁን ድጋሚ ይሄን ከፈል ይሄን አምጣ ይሄን አድርግ ማለት የለብሽም። ለምን ራስሽን በዚህ ልክ እንትን ትያለሽ? በዚህ ልክ አውርደሽ ለምን እንትን ትያለሽ? ኧረ በስመ አብ የምር በጣም ነው ያናደድሽኝ እንዴ! በስመ አብ ወዴት እየሄድሽ ነው? ምን እያሰብሽ ነው? በየቀኑ ሰዎች እያገኙ እንትና ምናምን ሲጠይቁሽ ምናምን የባሰ ባይዘው ግን ማለት ነው እውነት እሱም እንዳለው እሱ አሁን ምንድን ነው ያለው? በዚህ ልክ ትወዱኛላችሁ ብዬ አላስብም አለ። አያችኋ? ኮሜንት ነው ይሄ ሁላ ነገር የሚሰራው ኮሜንት ነው። እሷንም አሁን ጀግና በርቺ ምናምን እኔ የተፈጠረው ነገር ሁሉ ትርሳ ይቅርባት እንትን ትበል ምናምን ማለት አይደለም። እኔ በሰው ህይወት በራሷ ህይወት ምንም አይመለከተኝም። ራሷ ናት እንትን የምትለው የእሷን ህይወት የምትኖረው እሷ ራሷ ናት። የኔን ህይወት የምኖረው እኔ ነኝ። ግን ማለት ነው አንዳንድ ሰው በስሜት የሚሆን የምር ያ ነገር ተሰምቶት ይሁን አላውቅም፣ በቃ ሌላ አንግል የያዘ መስመር ነው የሚያስይዛቸው ማለት ነው። ብዙ ሰው ኮሜንት ሊጽፍ ይችላል ለሁሉም ማለት ነው። ለሁሉም ሰው ኮሜንት ይጻፍለታል። ግን ያ ሰው ምን ማድረግ ነው ያለበት? ከዛ ኮሜንቶች ውስጥ የሚጠቅመውን ብቻ ነው ማየት ያለበት። የሚጠቅመውን ነገር ይዞ ነው እንትን ማለት ያለበት ማለት ነው እንጂ ሰው በሰጠን ሰው እንትን ባለን ቁጥር በጣም ኢሞሽን ሆነን ምናምን በዛ ነገር እንትን ማለት የለብንም። ትልቁ ነገር ይሄ አሁን እሱ ጋርም ያለ ነገር ነው፣ እሷ ጋርም ያለ ነገር ነው ማለት ነው። ግን እኔ የፈለገ ነገር ቢሆን የፈለገ ነገር አይታወቅም። አሁንም መጨረሻችሁ እኮ አይታወቅም። እግዚአብሔር ነው የሚያውቀው። በዚሁ ትቀጥላላችሁ ወይስ ትታረቃላችሁ የሚለው ፈጣሪ ነው የሚያውቀው። ይሄ ተብሎ የሚወሰን ነገር አይደለም። በዚሁ እንኳን ቢቀጥል ማለት እናንተ በቃ እህል ውሃችሁ አብቅቷል ተብሎ እንኳን በቃ እስከ መለያየት ድረስ እንኳን ብትደርሱ ይሄ ነገር ፈልጎ እሱ በፍላጎት ነው እንጂ ማድረግ ያለበት አንቺ ጠይቀሽው አይደለም። ምክንያቱም አንቺ ምንም ያጣሽው ነገር የለም። ይሄ አሁን አንቺ በጠየቅሽ ቁጥር የሰው በቃ የፋሚሊሽን ክብር ነው ዝቅ እያደረግሽ ያለሽው ማለት ነው። አንቺ ግን ለምን እንዴ አባቱ ነው ምን አባቱ ማድረግ አለበት ምናምን ብለሽ ሊሆን ይችላል። ግን ይሄ ነገር መሆን የለበትም ነው እንዳውም ማለት ነው። ከቻልሽ ደውለሽ ራሱ አይ እኔ ምንም አልፈልግም ትላንት ተናድጄ ነው እንደዚህ ያልኩክ ምናምን ብለሽ ብትይ ሁላ እኛ በጣም ደስ ይለናል። ምክንያቱም እቤት የተፈጠረው ነገር ስለማታውቂ ነው። አንቺ እኔ ጋር ነው ደውለው ማታ ከአንዳንድ እዚህም ደረጃ ደርሳለች ወይ እስከ መለመን ድረስ ደርሳለች ወይ ምናምን ብለው ነው በጣም የተናደዱት ማለት ነው። እውነትም ደግሞ ያናድዳል። ምክንያቱም በቃ ይሄ ልጅ እግዚአብሔር ይመስገን እስካሁንም ከሱ ጋር ሆኖም የነበረው ከሱም ሳይኖር ደግሞ የነበረው ነገር ምንም የተለየ ነገር አይደለም። እንዳውም የተሻለ ነገር ነው የልጅ እየሆነለት እየተደረገለት ያለው ማለት ነው። ስለዚህ ምናልባት ዲፔንድ መሆን ደብሮች ሊሆን ይችላል ማለት እንዲህ በቃ የሆነ ሰው የሆነ ነገር ሲያደርግ የሆነ ሰው የቤት ኪራይ ሲከፍልልሽ የሆነ ሰው የሆነ ነገር ሲያደርግልሽ ያ ነገር ደብሮች ሊሆን ይችላል። ራስን መቻል የሚባል ነገር በጣም ትልቅነት ነው። የፋሚሊ ወይ የሆነ ነገር ጥገኛ መሆን በጣም ያስጠላል። በእርግጥ ግን ራስን መቻል የመሰለ ነገር የለም። ራስሽን ችለሽ ማድረግ ትችያለሽ ነው እኔ ደግሞ የምልሽ። አንቺ አይደለም ለልጅሽ እኮ ለፋሚሊም የምትተርፊ አይነት ሰው ነሽ አይደለ እንዴ? ሰው ከሱ ምን አለ ምንድን ነው ኧረ በስላሴ ስም እኔ ምንም አልልሽም። ግን ይሄ ነገር በጣም ብዙ ፋሚሊዎችሽ በጣም እየተናደዱብሽ በጣም እያዘኑብሽ ስለሆነ ቢቀርብሽ እና እኔ እምልሽ በቃ ይቅርብሽ ማለት ምንም አይነት እገዛ ምንም አይነት ድጎማ ከማንም አያስፈልግሽም። አንቺ ራስሽን ሆነሽ ራስሽን ችለሽ ጠንካራ ስማርት ሴት ሆነሽ ልጅሽን አባትም እናትም ማለት የአባትም ፍቅር ላሰጪው ትችያለሽ። ግን አባትም እናትም ሆነሽ ማሳደግ የምትችይ አይነት ሴት ነሽ አንቺ። በጣም ጀግና በጣም ጠንካራ እንደሆንሽ እኔ እህቴ ስለሆንሽ ብቻ ሳይሆን ማንም የሚያውቀው ነው። እንትኖችም ኦዲየንሶችም የሚያውቁት ነገር ነው ማለት ነው። ምንም ይሄ ለማካበድ ወይም ለማጋነን የተፈለገ ነገር አይደለም። ስለዚህ ከአቤኔዘር ምንም አይነት ድጎማ አያስፈልግሽም። በቃ
ይሄ ነው እምልሽ፣ ሌላ ምንም አልልሽ። ምንም አይነት ድጎማ ከሱ ምንም አያስፈልግሽም። ምክንያቱም አንቺ አይደለም ለልጅሽ፣ ደግሜ ነው የምነግርሽ፣ አይደለም ለልጅሽ ለማንም የምትተርፊ አይነት ሰው ነሽ። ሰው በብር በምናምን ብቻ አይደለም፣ በብዙ ነገር ሰዎችን ሰፖርት፣ በብዙ ነገር ሰዎችን እንትን ልንል እንችላለን። ግን ይሄ ለአንቺ ከዛም በላይ ነው፣ ከበቂ በላይ ነው። ስለዚህ አቤኔዘር ደውለሽ ምንም ነገር አልፈልግም ብለሽ እንድትዩ ነው የምንፈልገው እኛ ማለት ነው። ምንም ከፈለግሽ ሂጂ ልጅሽን አስቀምጠሽ አይ ራሴ እንትን ማለት ራሴ ማረጋጋት እችላለሁ ካልሽ ይኸው ልጁ ስጪ፣ ለኔ እናትሽ አለች፣ እህቶችሽ አለን። ከአንድም 2 3 እህት አለሽ፣ እግዚአብሔር ይመስገን። ተንቀባሮ ልጁ ያድጋል። አይ የእናትነት ፍቅርም ያስፈልገዋል። አዎ ያስፈልገዋል። እናቱም አባቱም ባያጣ ይሄ ልጅ ደስ ይለናል። ብዙ ጊዜ እሄዳለሁ ምናምን ብለሽ ደግሞ ከዛ ድጋሚ እንትን ትይዋለሽ። ያን እያበረታታውሽ አይደለም፣ ሂጂ እያልኩሽ አይደለም። ግን ከዚህ ዲፕሬሽን ከዚህ እንትን ለመውጣት ከፈለግሽ መሄድም ትችያለሽ። ብዙ ሰው አለሽ። ስለዚህ ከዚህ ሰውዬ የሚመጣ ብር ምንም አያደርግልሽም። ተይ ይቅርብሽ ነው ምንልሽ፣ ከሰማሽን ማለት ነው። ነገሩ አንቺ ግትር ስለሆንሽ ምንም ነገር አታዳምጭም። የራስሽን ብቻ የራስሽን የሆነ ነገር ብቻ ነው እንትን የምትይው። ልታዳምጭንም ፈቃደኛ አይደለሽም። ግን ተይ ሌላ ምንም አልልሽም፣ ምንም ማለት ነው።